ሰላም የተከበራችሁ አድማጮቻችን እንደምን አድራችኋል? ነው የዕለተ ሮብ የጠዋት ስርጭታችን በሰዓታችን ይዘን ቀርበናል። የቴክኒክ ባለሙያ ሮኒ ናኦር፣ ስቱዲዮ ተረኞች ሰጠኝ ዘመንና አይቸው ባይነን። እንደተለመደው ስርጭታችን እስከ ጠዋቱ 7 ሰዓት ድረስ ይቀጥላል። በዚህ አንድ ሰዓት ስርጭት ዜና፣ ወቅቱ የተመለከተ ዜና፣ ዜና ትንታኔ፣ ጋዜጦች ለአንባቢያንም ይዘው ቀረቡ የሚሉትና የስልክ ውይይት ይኖረናል። እስከ ስርጭታችን ፍጻሜ ቆይታችሁ ከኛ ጋር ይሁን እያል አሁን ዜናውን በሰጠኝ ዘመን አመሰግናለሁ። አይቸው አርዕስተ ዜና። ፕሬዝዳንት ሄርጾግ እስራኤል በቅርቡ ብሔራዊ የክኔሴት ምርጫ ልታደርግ ስለሆነ ህዝብ ወደ ምርጫ ጣቢያ በመሄድ የመምረጥ መብቱ እንዲጠቀም ጥሪ ያቀረቡ። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ አንዳንድ ቦታዎችን በመልቀቅ ለሀገሪቱ ጦር ለማስረከብ የታቀደው ገና ተግባር ላይ አልዋለም ተባለ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ጦርነቱን ለማደስ እያጤኑበት መሆኑ ተገለጸ። በ2026 ዓ.ም እየተካሄደ ባለው የዓለም ዋንጫ ኖርዌይና ፈረንሳይ በጥሎ ማለፍ ጨዋታዎች ተጋጣሚዎቻቸውን በማሸነፍ ለቀጣዩ ዙር ውድድር አለፉ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እነሆ። ፕሬዝዳንት ሄርጾግ እስራኤል በቅርቡ ብሔራዊ የክኔሴት ምርጫ ልታደርግ ስለሆነ ህዝቡ ወደ ምርጫ ጣቢያዎች በመሄድ የመምረጥ መብቱ እንዲጠቀም ጥሪ ያቀረቡ። ፕሬዝዳንት ሄርጾግ ትላንት በሄርጼሊያ ከተማ በነበረ አንድ ዝግጅት ተገኝተው ባሰሙት ንግግር ህዝቡ የመምረጥ መብቱን በመጠቀም ድምፅ እንዲሰጥ ጥሪ አቅርበው ምርጫ መንግስትን ይቀይራል፣ ሆኖም ምርጫ ህዝብን አይለውጥም ብለዋል። ፕሬዝዳንት ሄርጾግ በተጨማሪ እንዳሉት አንድ ዜጋ ዲሞክራሲንና ህዝብን ሳይጎዳ ለመንግስት ድጋፍ መስጠት ይችላል። የምርጫ ጉዳይ ሲነሳ ቀላል ይመስላል። ይሁን እንጂ እንደገና ደጋግሞ መፈጸምን ይጠይቃል። ምክንያቱም ምርጫ በዜጎች መካከል የሚካሄድ የእርስ በርስ ጦርነት አይደለም። በአንጻሩ ምርጫ ያለ ግጭት ልዩነትን ማሸነፊያ መንገድ ነው ብለዋል። በመሆኑም እንደ ዜጋ ዲሞክራሲያዊ መብትን በመጠቀም ድምፅ በመስጠቱ መሳተፍና ምርጫንና ውጤቱን ማክበር ይገባል ብለዋል ፕሬዝዳንት ሄርጾግ። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ አንዳንድ ቦታዎችን በመልቀቅ ለሀገሪቱ ጦር ለማስረከብ የታቀደው ገና ተግባር ላይ አልዋለም ተባለ። እስራኤልና ሊባኖስ በአሜሪካ አደራዳሪነት ከስምምነት ሲደርሱ እስራኤል በደቡብ ሊባኖስ ከተቆጣጠረቻቸው አንዳንድ ቦታዎች በመልቀቅ አካባቢውን የሊባኖስ ጦር ተረክቦ ሰላምና ደህንነት እንዲያስከብር ለማድረግና በምሳሌነት ለማሳየት ታቅዷል። ይሁን እንጂ ሂደቱ ገና አልተጀመረም ተብሏል። የእስራኤል ደህንነት ጥበቃ ባለስልጣናት እንደገለጹት የእስራኤል ጦር በደቡብ ሊባኖስ አንዳንድ አካባቢዎች እንዲለቅ የተያዘው እቅድ የጊዜ ሰሌዳ አልተያዘለትም። ሂደቱ በትክክል መከናወን አለበት። የአሜሪካ ጫና በእስራኤል ላይ ቢኖርም የእስራኤል ጦር አንዳንድ ከደቡብ ሊባኖስ ቦታዎች ለቆ የሚወጣው ግልጽ መረጃዎች ሲኖሩና የሊባኖስ ጦር የሂዝቦላ ድርጅት አሸባሪዎችና መሰረተ ልማቶችን መዋጋት ሲችል ብቻ ነው ብለዋል። በእንዲህ እንዳለ ጠቅላይ ሚኒስትር ናታንያሁና የመከላከያ ሚኒስትር እስራኤል ካጽ ትላንት በደቡብ ሊባኖስ ጉብኝት ማካሄዳቸው ይታወሳል። የሂዝቦላ ድርጅት የአካባቢውን ሰላም ስጋት ውስጥ እስከ ጣለ ድረስ እስራኤል መከላከያ ሰራዊቷን ከደቡብ ሊባኖስ እንደማታስወጣም ጠቅላይ ሚኒስትር ናታንያሁ አስረግጠው ተናግረዋል። በሌላ በኩል እስራኤል ደቡብ ሊባኖስን ለቃ እንድትወጣ ኢራን እያሳሰበች ትገኛለች። እንዲሁም ተግባር ላይ ካልዋለ ኢራን በእስራኤል ላይ ያጸፋ እርምጃ የምትወስድ መሆኑን በተደጋጋሚ ጊዜ አስጠንቅቃለች። የእስራኤል ፖሊስና የጠቅላላ ደህንነት ጥበቃው ሻባክ የሀገሪቱን ደህንነት ለመጉዳት ሞክሯል ተብሎ የተጠረጠረ የአሜሪካን ዜጋ በቁጥጥር ስር መዋላቸውን አስታወቁ። ሁለቱ የእስራኤል የደህንነት ጥበቃ አካላት አሜሪካዊውን ዜጋ በቁጥጥር ስር ያዋሉት ከ3 ሳምንታት በፊት ሲሆን ባለፉት ወራት ከኢራን መረጃ ድርጅት አባላት ጋር ግንኙነት በመፍጠር የእስራኤልን ደህንነት ለመጉዳት ጥረት አድርጓል። አንዳንድ የእስራኤል ወሳኝ ቦታዎችን በቪዲዮ እንዲቀርጽ ታዟል። ለዚህም በመቶዎች የሚቆጠር ዶላር ተቀብሏል ተብሏል። ተጠርጣሪው በቅርብ ቀናትም ክስ ይመሰረትበታል ተብሎ ይጠበቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ጦርነቱን ለማደስ እያጤኑበት ነው ተባለ። የዌል ስትሪት ጆርናል ጋዜጣ እንደዘገበው ከሆነ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሀገሪቱ የጦርነት ጉዳይ ሚኒስትር ሀግስት ጋርና የሀገሪቱ የጋራ ጦር መምሪያ ኃላፊ ጀነራል ካይን ጋር እንደተመካከሩና በኢራን ላይ ተጨማሪ ጥቃት በመፈጸም ቀሪ ጉዳዮችን ማጠናቀቅ ይፈልጋሉ። ይሁን እንጂ ትራምፕ ገና ከውሳኔ ላይ አልደረሱም ተብሏል። አሜሪካ በኢራን ላይ ጦርነቱን የማደስ ፍላጎት ቢኖራትም ይህ አይነት ሂደት የኢራንን የኒውክሌር እቅድ ለማስቀረት የሚደረገውን ጥረት ሊጎዳ ይችላል የሚል ሀሳብ በአሜሪካ በኩል እንዳለም ተጨምሮ ተገልጿል።
ይህ በእንዲህ እንዳለ የፕሬዝዳንት ትራምፕ የልጅ ባልና የቅርብ አማካሪያቸው ኩሽነር እና የመካከለኛው ምስራቅ ልዩ መልእክተኛው ዊትኮፍ ትላንት ምሽት ወደ ካታር በመሄድ ከሀገሪቱ ጠቅላይ ሚኒስትር ሞሐመድ ቤን አብድ ራህማን አልቲያኒ ጋር ተገናኝተው ከኢራን ጋር በሚካሄዱ ድርድሮች ዙሪያ መክረዋል ተብሏል። ኢራን በበኩሏ ወኪሎቿን ወደ ካታር አለመላኳን አስታውቃለች። አሜሪካና ኢራን የመግባቢያ ስምምነት ከፈረሙ ሁለተኛ ሳምንት አልፏል። በስዊዘርላንድም የሁለቱ ሀገራት ወኪሎች ተገናኝተው መክረዋል። ይሁን እንጂ በሁለቱ ሀገራት መካከል ባለው አለመተማመንና በሆርሙዝ አካባቢ በሚፈጠሩ ግጭቶች ምክንያት የነበረው የሰላም ተስፋ እንደገና ወደ ውጥረት ተቀይሮ ነበር። ባለፉት ቀናት ሁኔታው ቢረጋጋም ቴህራንና ዋሽንግተን በመካከላቸው ላለውም ሆነ አካባቢያዊ ችግር ዘላቂ መፍትሄ ለማምጣት በተደራጀ መልኩ ግንኙነቶችንና ውይይቶችን እያካሄዱ አይደለም ተብሏል። አንዱ በሌላው ላይ የነቀፌታና ውግዘት ንግግር ከማሰማት ውጭ በዲፕሎማሲያዊ መንገድ የበለጠ እየቀጠሉበት እንዳልሆነ ተነግሯል። በዚህ ምክንያትም ሳይሆን አይቀርም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ጦርነቱን ለማደስ እያሰቡበት ነው የተባለው። በአሜሪካ በሀገሪቱ ዲሞክራሲ የሚያምኑና ብሔራዊ ኩራት የሚሰማቸው ዜጎች ቁጥር እየቀነሰ መሄዱ ተገለጸ። አሶሲኤትድ ፕሬስ የተሰኘው መገናኛ አውታር የፊታችን ቅዳሜ ሐምሌ 4 ቀን የሚከበረውን የአሜሪካን 250ኛ ዓመት የነጻነት ቀን ምክንያት በማድረግ ከህዝብ ላይ ባደረገው ግምገማ መሰረት በዲሞክራሲና ብሔራዊ ኩራት የሚያምኑ ዜጎች ቁጥር ባለፉት 10 ዓመታት ቀንሷል። በዲሞክራሲ የሚያምነው ዜጋ ቁጥር በ14 ከመቶ ቀንሷል። በአሜሪካ ጦር የነበረው እምነትም 19 ከመቶ ወርዷል። ግሎብ የተሰኘው ተቋም ግምገማ እንደሚጠቁመው ደግሞ ከአሜሪካ ጠቅላላ ህዝብ መካከል በሀገራቸው ኩራት የሚሰማቸው 53 ከመቶ ያክሉ ናቸው ብሏል። ግምገማው ከኢራን ጋር የተካሄደውን ጦርነት ምጣኔ ሀብቱንና የዋጋ ግሽበትን ያጠቃለለ ነው ተብሏል። ስፖርት በ23ኛው የዓለም ዋንጫ የጥሎ ማለፍ ጨዋታዎች ኖርዌይና ፈረንሳይ ተጋጣሚዎቻቸውን በማሸነፍ ለቀጣዩ ዙር ውድድር አለፉ። ትላንት ምሽት በነበረው ጨዋታ ኖርዌይ አይቮሪ ኮስትን 2-1 በማሸነፍ ነው 16 ሀገራት ወደሚሳተፉበት ጨዋታ ያለፈችው። ባሳለፍነው እኩለ ሌሊት 12 ሰዓት ጀምሮ ደግሞ ፈረንሳይ ከስዊድን ጋር ተጫውተው ፈረንሳይ 3-0 በማሸነፍ 16 ሀገራት የሚሳተፉበትን ቡድን ተቀላቅላለች። የፈረንሳዩ ኮከብ ተጫዋች ክሊያን ኤምባፔ 6ኛ ጎሉን በማስቆጠር ከአርጀንቲናው ሊዮኔል ሜሲ ጋር እኩል በመሆን የወርቅ ጫማውን ለመቀበል ፉክክር ላይ ይገኛል። ሌሊት 4 ሰዓት ጀምሮ በሜክሲኮና ኢኳዶር መካከል ሊካሄድ የነበረው ጨዋታ በአስቸጋሪ አየር ጸባይ ምክንያት ተራዝሞ ጨዋታው ከንጋቱ 5 ሰዓት ላይ ጀምሯል። ውጤቱም ሜክሲኮ 2-0 በእንዲህ እንዳለ ዛሬ ምሽት 7 ሰዓት ጀምሮ ሌላ የጥሎ ማለፍ ጨዋታ የሚካሄድ ሲሆን እንግሊዝ ከሪፐብሊክ ኮንጎ ጋር ይጫወታሉ። የማጣሪያ ጨዋታው ዛሬ ሌሊትም ይቀጥላል። ሌሊት 11 ሰዓት ጀምሮ ቤልጅየም ከሴኔጋል ጋር ይጫወታሉ። እስካሁን በተካሄዱ የጥሎ ማለፍ ጨዋታዎች 16 ቡድኖች ወደሚሳተፉበት ጨዋታ ያለፉት ሀገራት ካናዳ፣ ብራዚል፣ ሞሮኮ፣ ኡራጓይ፣ ኖርዌይ እና ፈረንሳይ ናቸው። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ በመጠኑ ይቀንሳል ብለዋል። የአየር ንብረት ትንበያ ባለሙያዎች የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 30፣ በቴልአቪቭና አካባቢዋ 29፣ በሃይፋና አካባቢዋ 28፣ በብኤርሸባና አካባቢዋ 33፣ በኤላትና አካባቢዋ 40 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። አይቸው የሰዓቱ ዜና ስለያበቃ አመሰግናለን። ስለዚህ ነው ሰጠኝ። የተከበራቸው አድማጮቻችን አሁን ጋዜጦች ለአንባቢያን ምን ይዘው ቀረቡ የሚለውን ይዘን እንቀርባለን። እንደተለመደው አራቱም ጋዜጣ እዚህ ፊት ለፊት ላይ ይገኛሉ። ማዕሪብ፣ እስራኤል ሀዮም፣ የዲዮት አርኖትና ሀሬጽ ናቸው። ሁሉም በተለያዩ ርዕሶች በመጀመሪያ ገጻቸው ላይ ያቀረቡት ጽሑፍ አለ፣ እንመለከታለን። በማዕሪብ ስንጀምር ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከመከላከያ ሚኒስትር ጋር በትናንትናው ዕለት ደቡብ ሊባኖስን አካባቢ እንደ ጎበኙ የሚያሳይ ከነ ምስል ፎቶግራፍ ይዞ ቀርባለኝ። እንደተናገሩትም ሂዝቡላ ትጥቁን እስካልፈታ ድረስ እኛም ደቡብ ሊባኖስን ለቀን አንወጣም የሚል የተናገሩት ሁኔታ አለ። ምርጫ 2026ን በማስመልከት የሺር የተሰኘው በጋዲ አይዘንኮት የሚመራው ፓርቲ ይፋዊ የሆነ የምረጡኝ ቅስቀሳ በትናንትናው ዕለት ጀምሯል። የመንግስት
ተቆጣጣሪ በጥቅምት 7 2023 ላይ ያደረገውን ምርመራ በተመለከተ ከሚጠበቀው በላይም ከህግ ውጪ ምርመራ አድርጓል በሚል በትናንትናው ዕለትም የቀረው ነበር። ይህንን በተመለከተም በዛሬው ሰፋ ያለ ጽሁፍ እናገኛለን። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰሜኑ የሀገራችን ክፍል መጎብኘታቸውን በማሳየት በሰሜኑ የሀገራችን ክፍል ጸጥታውን እንዲከበር መከላከያ ሁሉንም ነገር ጥረት እያደረጉ እንደሆነ በመግለጽ በደቡብ ሊባኖስን በማስመልከት መከላከያ ሰራዊታችን አሁንም በደቡብ ሊባኖስ ሂዝቡላ መሳሪያውን እስካላስረከበ ድረስ በዛው አካባቢ እንደሚቆይና ደህንነቱን እያስፋፋ እንደሚቆጣጠር ማስታውቀዋል። ወደ አሜሪካ በምንሄድበት ሰዓት የአሜሪካና በኢራን መካከል ያለው የተኩስ አቁም ስምምነት የሰላም ስምምነት አሁንም ገባ ወጣ የሚል ነገር የሚታይበት ይመስላል። በተለይ ደግሞ የፕሬዚዳንት ዶናልድ ትራምፕ የሰላም መልእክተኛ የሆኑት ኩሽነር እና ዊትኮፍ በካታር እንደሄዱና እዛም እንደደረሱ ጽሁፍ አለ። ኢራኖች ይመጣሉ አይመጡም የሚል ሁኔታም አለ። ቀደም ሲል ባልደረባይም በዜናም እንዳሳወቀውም ምናልባት ፕሬዚዳንት ዶናልድ ትራምፕ ጦርነቱን ለማደስ እያሰቡ እንደነበር በአንዳንድ ጋዜጦች ላይም እያሰቡ ይላል። እዚህ ላይም እንደዚያ ሀሳብ እንደነበራቸው የተናገሩበት ሁኔታ አለ። ተጠለፉት ጥቅምት 7 2023 በተጠልፈው ሂደው ከነበሩት እስራኤላውያንን አፍኖ ይዞ የነበረው አንድ ሽብርተኛ መገደሉና በዚህ ዙሪያ በተለይ ብራስልብስኪ የተሰኘው የተጠለፈው እስራኤላዊ እሱን አፍኖ ይዞት እንደነበርና የእሱን ሞት ሲሰማ የተሰማ ሁኔታ እጅግ በጣም በድሎኛል፣ እንደ ሰውም አልቆጠረኝ፣ ግፍ ሰርቶብኛል በማለት ያሳለፈውን ሁኔታ በዚህ ጽሁፍ ላይም አስቀምጦ ጽፎልናል። በመንግስት በተለይ የሃይማኖተኛ ተማሪዎችን ወደ ወታደር ቤት እንዳይገቡ የቶራ ወይም የኦሪት ትምህርት ልክ ወታደር ቤት እንዳገለግሉ አድርጎ የሚቆጥር ህግ ለማስደቅ እየተሯሯጡ እንደሆነ ይነገራል። እዚህ ላይም አንድ እንደምናሳየው ከሆነ በመጀመሪያው ዙር በክነሴት ድምፅ አሰጣጥ ተደርጓል። በዚህም እንዳለፈና ቀጣይነት እንዳለው የሚያሳይ ሁኔታ ነው። የሺር የተሰኘው የአይዝንኮት ፓርቲ የመጀመሪያውን እንግዲህ የ2026 የቅስቀሱኝ የምርጫ ቅስቀሳ የምረጡኝ ምርጫ ቅስቀሳ እንደጀመርና በትናንትናው ዕለትም አሁን ያለውን የኦክቶበር መንግስት በኦክቶበር እንቀይረዋለን በማለት ቅስቀሳቸውን በይፋ የምረጡኝ ቅስቀሳ ጀምረዋል። ምንም እንኳ በስማቸው በጠቅላይ ሚኒስትር ቤንያሚን ኔታንያሁ ጠቅሰው ባይናገሩም አሁን ያለው መንግስት እንቀይረዋለን በማለት ብዙ የምረጡኝ ምርጫ ቅስቀሳቸውን ጀምረዋል። እያንዳንዱ የእስራኤል ህዝብ ቢያንስ ከ1/2 ህዝብ በዚህ ጦርነት ውስጥ በተለይ 2023 ጀምሮ የራሱን የሆነ አስተዋጽኦ እንዳደረገ በተለያዩ የበጎ አድራጎት ድርጊቶች የህዝብ እስራኤል እንደተሳተፈና እንግዲህ ግማሽ በግማሽ የእስራኤል ህዝብ እንደማለት ያህል ነው በዚህ በበጎ አድራጎት በጦርነቱ ዙሪያ እንደተሳተፈ የተደረሰበት ጥናት ለማወቅ ተችሏል። አሁንም ጥቅምት 7 2023 በነበረው ጥቃት ዙሪያ በተለይ ቁስለኞችን ወደ ሆስፒታል የማምጣቱ ሁኔታ እጅግ በጣም የስራ ጉድለትና ክፍተት የታየበት አጋጣሚ ነበር። አንዳንዴ የተቆሰሉትን ቁስለኞች ወደ ሆስፒታል በሚወስዱበት ሰዓት ሆስፒታል ውስጥ ጋር የነበረው ግንኙነት እጅግ በጣም የላላና ትክክለኛ መረጃ ያልተቀያየሩበት ወቅት እንደነበር በግምገማ ታይቷል። ይህ ማለት እንግዲህ ያው ጥቅምት 7 2023 6 ሰዓት ከ29 ከጠዋቱ ላይ በተጀመረው የተከፈተ ጦርነት ከ8 ሰዓት ካለፈ በኋላ ነው እንግዲህ ቁስለኞቹን ወደ ተለያዩ ሆስፒታሎችና መውሰድ የተጀመረበት። ከዛ በፊት ግን እንዳልነበረም በዚህ ጋዜጣ ላይ የተጻፈ ጽሁፍ አለና ሆኖም ግን በዛ ላይ የነበሩት ሂደቶች እጅግ በጣም ኋላ ቀር በሆነና ምንም አይነት መረጃ ያልተቀያየሩበት ወቅት እንደነበር ይሄም በድንጋጤም በምንም ሊሆን እንደሚችል እዚህ ጋዜጣ ላይ በደንብ የተጻፈበት ሁኔታ አለ።
ሙቀትን የዓለም ሙቀትን በማስመልከት እዚህ ላይ የተጻፈው ምንድነው በ18 ዓመት ወዲህ 74 የተለያዩ የጸደቁበት ወይም 74 የተለያዩ ውይይቶች ተደርገው ያንም ለማስተካከል በተለይ የዓለምን የአየር ሁኔታ ለማሻሻል የሚደረግ ግንኙነት ወይም ስብሰባዎች ተካሂዶ ነበር። ይሄም በ8.8 ሚሊያርድ ሸቄል ወጪ ተደርጎ እናስተካክላለን የተባለው ነገር ምንም እንዳልተሰራበት በዚህ ዙሪያ ይሄም በአውሮፓ ውስጥ ያለው ሙቀት ምን ያህል ደረጃ እንደደረሰ የሚያሳይ ሁኔታ ነው። ዓለማችን ወዴት እየተጓዘች ነው በማለት የተጻፈ ጽሑፍ አለ። የሙት ባህርን በምንመለከትበት ሰዓት የሙት ባህር ከጊዜ ወደ ጊዜ ውሃው እየቀነሰ እየመጣ እንደሆን የሚያሳይ ሁኔታ አለ። በተለይም 1.15 ሜትር በዓመት እየቀነሰ እየመጣ እንደሆን ይህ የሚያሳይ እንግዲህ ከተወሰነ ጊዜ በኋላ ነበር ብለን ልናወራ ነው ማለት ነው። ከዛ እዚህ ጋዜጣው ላይ እንዳለው ስንመለከት በትናንትናው ዕለት 2 የእስራኤል የጦር ተዋጊ አውሮፕላኖች በአየር ላይ ተጠርተው ነበር። በተለይ በመካከለኛው ምስራቅ ውስጥ አንድ የእስራኤል የሕዝብ ማመላለሻ አውሮፕላን መዳረሻው ጠፍቶ ነበር። በዚህ ምክንያትም ለመፈለግ 2 ተዋጊ የጦር አውሮፕላኖች በመካከለኛው ምስራቅ አንዣቦ መጨረሻ ላይ ግን አውሮፕላኑም እንደተገኘና በሰላም ወደ ሀገሩ መጥቶ እንዳረፈ በሰፊው ተገልጿል። እስራኤላዊውን በምንመለከትበት ሰዓት ምንም እንኳ ሐማስ መሳሪያውን ባይጥልም ነገር ግን በቦታው የሰላም ኮሚቴዎች በመገኘት የበጎ አድራጎት ቦታ መለገሻ እንዲዘጋጅ የሚል ጽሑፍ አለ። የመከላከያ ከፍተኛ ባለስልጣናት በያዝነው ጊዜ የወታደሮች በተለይ ወታደር እጥረት አሁንም ከጊዜ ወደ ጊዜ እየጨመረ መምጣቱና ማህበረሰባችንም ለሁለት እየከፈለ ያለበት ሁኔታ የሚያሳይ ጽሑፍ በሰፊው ተጽፎ እናያለን። በክነሴት አሁን የሚያደርጉት ያው በተለይ እነኛ አክራሪ ሃይማኖተኞችን ወደ ወታደር ቤት እንዳይገቡ የሚከላከል ሕግ ለማጽደቅ ሩጫ ላይ ናቸው በማለት የተጻፈው ጽሑፍ እዚህ ጋር ይታያል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአንድ እጃቸው አንድ እንሁን ይላሉ፣ በሌላኛው እጃቸው ደግሞ ሕዝብን ከሕዝብ ያለያያሉ ሲል አንድ ናትናኤል ኢዚክ የተሰኘ በዚህ ጋዜጣ የዘውትር አስተያየት የሚሰጥ በሰፊው የተናገረው ሁኔታም አለ። በኢራን ጋር በነበረው ጦርነት አሸንፈናል፣ ደምስሰናል የሚለው አሁንም የታል በማለት በጥያቄ ምልክት ያስቀመጠበት ሁኔታም አለ። በትናንትናው ዕለት እንደተናገረው ነው የመከላከያ ሰራዊታችን በተለይ የአየር ኃይላችን ረጅም ክንዱን ኃይሉን ያሳየበት ነው። ምንም እንኳ በጦሩ በኩል ማሸነፋችን ቢታወቅም በዲፕሎማሲው መንገድ ግን ያን ያሸነፍነውን በጦር ሜዳ ያገኘነውን ድል በዚህ መተግበር አልቻልንም በማለት ጦርነቱ ከተቀሰቀሰበት የ1000 ቀን ዛሬ እንደሞላውና በዚህን አስመልክቶም የተጻፈ ልዩ ጽሑፍ እንዳለ ይታያል። የሰላም ኮሚቴ የተሰኘው በአዛ ውስጥ በተለይ ደግሞ ምንም እንኳ ሐማስ መሳሪያውን ባያስረክብም ትጥቁን ባይፈታም ነገር ግን ለሕዝቡ የእርዳታ መልክ ሊሰጥ የሚችል ቦታ መዘጋጀት እንዳለበት ያመሰወቁበት ሁኔታ አለ። ምክትል ኢታማጆር ሹም እያስጠነቀቁ ይገኛሉ። በተለይ ደግሞ በመከላከያ ሰራዊታችን የኃይል እጥረት የመጣ እንደሆነና ዛም በተለይ ደግሞ በገንዘብ እጥረት ይላል። እንግዲህ በጣም የሚገርም ሁኔታ ነው። መከላከያ ሰራዊት የተለያዩ ዘርፎች እንዳሉት ሁላችንም እናውቃለን። በዚህ በተለያዩ ዘርፎች ደግሞ የሚለማመዱት ልምምድ ወይም ቅድመ ዝግጅታቸውን እየጎዳ ሊመጣ ይችላል በማለት የመከላከያ የተመደበለትን ዓመታዊ ባጀት ማሳደግ እንደሚያስፈልግ አሁን ባለው ሁኔታ ግን ኃይላችን እንቅስቃሴያችን ሊጎዳ ይችላል። በዚህ ደግሞ እንዳይሆን ሌላ ተጨማሪ ባጀት ያስፈልጋል በማለት ምክትል
ኢታማዦር ሹም ጄኔራል ይዲ የተናገሩት ነው። ከዛም ወደ ፖለቲካው ስንመጣ በተለይ ራቢ ያዚዲ የተሰኙት የተናገሩት ንግግር በተለይ ደግሞ ጸረ ኢታማዦር ሹሙን የእስራኤል መከላከያ ሰራዊት ዋና አዛዥን እሳቸውን በመንቀፍ የተናገሩት ንግግር እጅግ በጣም ከጫፍ እስከ ጫፍ በተቀናቃኝ ፓርቲም በጥምሩ መንግስትም ወቀሳ ያስከተለውን የዚህ አይነት ንግግር እንኳንስ ዘንቦብሽ እንዲያውም ጤዛነሽ የሚያሰኘው እንኳንስ እንደዚህ አይነት ነገር ተጨምሮበት እንዲያውም አለመግባባት ወይም በማህበረሰባችን ዘንድ መፈራቀቅ እየመጣ ነው። የቀድሞ ጠቅላይ ሚኒስትር አሁን በምርጫ ያሃድ በማለት በአንድ ፓርቲ ፈጥረው የሚሮጡት ናፍታሊ ቤኔት እንደተናገሩት በተለይ እነኚህ ሃይማኖተኛ ተማሪዎች ወደ ወታደር ቤት ሊገቡ የነበሩት እነሱን እያሳደዱ መያዝና እስር ቤት ማስገባት ምንም የሚያመጣው ፋይዳ የለም በማለት በሰፊው የተጻፉት ሁኔታ ይታያል። የዲዮታ አሮኖት በተመሳሳይ መልኩ ነው የጻፈው። ብዙም አዳዲስ ነገር የጻፉት የለውም። ግን አዎ በዛሬው ዕለት የእረፍት ቀን ሆፌሻ ጋዶሊያን የምንጠራው እንግዲህ ተማሪዎች ይወጣሉ። ነገር ግን ዞሮ ዞሮ ቀይጣና ወይም የበጋ ወራት የመዝናኛ ፕሮግራም ስላለ ምንም እንኳ በሆፌሻ ጋዶል ወይም የእረፍት ጊዜ ተብሎ ቢወጣም ዞሮ ዞሮ በትምህርት ገበታ ውስጥ ናቸው ልጆች የሚል ጽሑፍ አለ። ተጠባባቂ ወታደሮችን ምክንያት በማድረግ ተጠባባቂ ወታደሮች ላይ እንደገና በእነሱ ላይ በተደጋጋሚ እየተጠሩ የመድከም ሁኔታ እንዳለና አሁንም የወታደሮች እጥረት እንዳለ የሚያሳይ ሁኔታ ነው። በተለይ ደግሞ በአሁኑ ሰዓት ወታደሮችን የ36 ወር ወይም 3 ዓመት ግዴታ የማገልገል ሁኔታ ወደ ነበረው ለመቀየር አሁን ወደ 2 ዓመት ከ8 ወር መሰለኝ ወንዶች ካልተሳሳትኩ ነው እንግዲህ ያን ወደ 36 ካሁን በፊት ወደ ነበረው ለመመለስ ጥረት እያደረገ እንደሆነ የሚነገሩት አለ። ክቡራትና ክቡራን አድማጮቻችን እንግዲህ ከሞላ ጎደል ገጾች ለአንባቢያን ምን ይዘው ቀረቡ የሚሉትኝ ይህን ይመስላል። ያው ሀሬትም ብዙም ተመሳሳይ መልክ ስላለው ጊዜ ለመቆጠብ ያህል እንዲሁ ቀደም ሲል ባስተላለፍ ነው እንመደባለን። መልካም ቆይታ እስከዛ። የተከበራቸው አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ እዚህ አጠገባችን የውጭ ዜና ቃል አቀባያችን ራምብራንድስ לא הייתה הרבה זמן. נכון, יצא ככה, אתה יודע, הייתי בארצות נחר, מה שנקרא, והנה חזרתי, אני שוב כאן, אז בוקר טוב לכם ולמאזינים. עשית מה? טסתי לסינגפור, הייתי שם בחתונה משפחתית, עבר גם זמן מאז הביקור האחרון שלי בסינגפור, אז זה היה מאוד נחמד לחזור, לראות עוד פעם את המדינה, מדינה מסודרת מאוד לעילה ולעילה, מדינת אי, מרכז מצוינות, מרכז כלכלי מאוד מאוד חשוב בעולם, אז כן, היה מאוד כיף לפגוש משפחה ולטייל קצת בעולם, אתה יודע. ጥሩ እንግዲህ አይቸው የጠየቀው ራምን የት ነበር ብዙ ጊዜ ጠፍተሃል ነው። እንግዲህ በቤተሰብ ያው የሰርግ ጉዳይ ሲንጋፖር እንደነበርና ሲንጋፖር እንግዲህ በኢኮኖሚም በተለያዩ ነገሮችም ጠንካራ ሀገር ናት ነው ያለን። ተብሻ ሀዛርታ በሻሎም ራም תודה. נשיא טראמפ שוב מאיים, האם זה יצא לפועל על איראן יתקוף שוב או סתם ככה אמירה שלמה התרגלנו? נכון, אז זה באמת שאלת השאלות, אז באמת יש את הדיווח הלילה בוול סטריט ג'ורנל, לפיו הנשיא טראמפ שקל בימים האחרונים לחדש את המערכה הכוללת נגד איראן, קיים סבב שיחות עם בכירי הממשל, עם שר ההגנה, עם ראש המטות המשולבים, וחלק מהגורמים כינו את המהלך הזה, את המבצע התקיפות הנרחב הזה, כסיום העבודה, אבל צריך לציין שבשלב זה, לפי המדווח, לא התקבלה החלטה סופית. איך מסיימים את העבודה? אז זה באמת שאלת השאלות, וטראמפ הבהיר ליועציו שתקיפה כזאת עלולה דווקא לפגוע בסיכוי, לפרק את תוכנית הגרעין בטווח הארוך. אז מה שיש פה, אז מצד אחד, טראמפ עדיין מאותת, יש לי את האופציה הצבאית, מצד שני, הוא בעצמו, לפי הדיווח הזה, אומר, אין באמת פתרון צבאי, כי הרי גם פתרון הצבאי שגם אם
אם יהיה צורך בו, זה לא מחיר שטראמפ באמת מתכוון לשלם, הוא לא מתכוון ללכת עד הסוף, לשלוח כוחות, עם הקומנדו ועם האורניום המאושר. אז כרגע הוא רק מאותת פה, יש פה אולי טקטיקה של משא ומתן, לאותת לאיראנים. האיראנים די יודעים שטראמפ לא באמת רוצה לחדש את המלחמה, אז הוא מנסה לאותת פה, דווקא אולי כן, אולי דווקא אני כן יכול. זה קצת, אם תרצו, קצת תחזיקו אותי, אם תרצה לראות את זה כך. ትራምፕ ሰጥ የጠየቀው ጥያቄ ትራምፕ አሁንም ወደ ጦርነቱ እንመለሳለን በማለት ዛቻም ነገር እያቀረቡ ነው። ምንድነው የሚነበው የጠየቀው? አዎ ይጠይቃሉ። ትራምፕ እንግዲህ በእነኚህ ቀናቶች እንግዲህ የትኛውን እንደምንመለከት ባናውቅም በተለያዩ ጋዜጦችም በሚተጻፈት ትራምፕ ወደ ጦርነቱ ለመመለስ ተመካክረው ነበር፣ ፈልገው ነበር። አንደኛው ቦታ ደግሞ እንዳሁንም ያረገር እንዳለ አድርገው ነው የሚመለከቱት። ዞሮ ግን ትራምፕ ወደ ስምምነቱ ይሻላል በማለት ጦርነቱን ወደ ጎን የተወበት ምክንያትም አለ። ያ ከሆነ ግን ታዲያ ለምንድን ነው ጦርነትን መለስ ነበር አንመለስም? እንደዚህ አይነት ጥቃት ለማድረስ ካሰቡ ወደ ጦርነቱ ከተመለስን በሰላማዊ መንገድ የኒውክሌር ቦምቡን የመቋጨት ወይም የማፈራረስ ሁኔታ ሊገታ ይችል ይሆናል። ያው በዲፕሎማሲው መንገድ ያን ማድረግ ይሻላል ብለው የመረጡበት ሁኔታ አለ። ያ ብለው ከመረጡት ታዲያ ለምንድነው እንመጣለን ያዙ ይልቀቁኝ የሚባልበት ሁኔታ ነው? የማይገባ ነገር ነው። አሁን ክባር ይትራጋሉ ለኢዩሚም ሽሎ מה מוסיף על זה כאילו? אז תקשיב, היום הזה די ריק מתוכן, כי די ברור, טראמפ לא באמת רוצה לחדש לכם, אז זה די ברור לכולם, מאוד ברור לאיראנים. אנחנו פה במונדיאל עכשיו, אנחנו יכולים לראות את מקסיקו, אקוודור, מקסיקו 2-0 מובילה, יש חגיגות ה-250 לארצות הברית, יש בחירות אמצע, זה הדבר החשוב מאוד. טראמפ לא באמת רוצה לחדש את זה, האיראנים מבינים את זה, ורק נציין שהיום תתקיימנה בדוחה שיחות בין הנציגים האיראנים. הם לא רוצים, יגיעו, אבל הם לא רוצים לפגוש... הם לא רוצים לפגוש את האמריקנים, מה זה ההתחננות על זה? את הקטרים, ולדבר עם הקטרים על הפשרת הנכסים המוקפאים, ופה נקודה מאוד מעניינת, זה שיור המאג'וש האיראני, בקרי קליבאף, מוחמד בקר קליבאף, שהוא ראש צוות המשא ומתן, הוא אומר, טראמפ טוען שהנכסים המוקפאים זה רק כדי לרכוש דגנים מארצות הברית, וזה לא המצב. אנחנו יכולים עם הנכסים המוקפאים לעשות כל דבר. כלומר, אז יש פה, טראמפ ניסה לאותת שאוקיי, אני כן מפשיר את הנכסים המוקפאים, אבל זה בסופו של דבר יחזור אליי לאזרח אמריקאי, אבל לא, האיראן מאותתת, אנחנו כן נקבל את הנכסים המוקפאים, אבל נוכל לעשות מה שאנחנו רוצים. אנחנו יכולים לדמיין לבד מה האיראן יכולה לעשות עם הכספים האלו. מה היא יכולה להתחזק, להתחמש, לאיזה פרוקסי יכולה להעביר כספים, שזה בכלל סוגיה שאנחנו לא מדברים עליה. פרוקסי, דיברנו עליה שזה אחד הסוגיות, אנחנו בכלל לא מדברים על ענייני הפרוקסי. העניין הזה שהם צריכו ללקט את הזירות בין איראן ללבנון. העניין הזה שקליבאף אומר שזה הישג כביר שלהם, שהם הצליחו לכפות. תרגם אותך, זה יותר מדי. בהחלט. ጥሩ እንግዲህ አሁን አይቼ የጠየቀው ምንድነው ትራምፕ ሁል ጊዜ ዛቻቸውን ያሰማሉ የተለመደ ምን ሊጨምር ይችላል ነው። አሁን እንግዲህ ራም እንዳለው ትራምፕ በእውነት ጦርነቱን ማደስ አይፈልጉም። አሁን ሞንዲያል አለ በአገራቸው እየተካሄደ ነው። ካዘጋጀ ሀገራት መካከል አንዱ አሁን እንኳን ጨዋታ አለ። ሜክሲኮና ኢኳዶር 2-0 እየተጫወቱ ያለበትና ሜክሲኮ የመራች ያለችበትን ሁኔታ እንደ ምሳሌ የጠቀሰበት ነገር ሰምተናል። ኢራናውያንም ይህን ያውቃሉ። በዚህ ወቅት ፕሬዝዳንት ትራምፕ ጦርነቱን እንደማያድሱ ይታወቃል። አሁን ደግሞ በቅርቡ እንግዲህ ሐምሌ 4 ቀን የሚከበረው የአሜሪካ የነጻነት ቀን 250ኛ ዓመት አለ። እሱም ስላለ ጦርነቱን ሊያድሱ አይችሉም። ግን ዛቻቸውን ያሰማሉ። እንደገና ደግሞ እንግዲህ ኢራናውያን የሚሉ በአሜሪካ የተያዘው ገንዘብ እንዲለቀቅ ይፈልጋሉ። ትራምፕ ደግሞ የገንዘብ የሚለቀቀው በአሜሪካ ውስጥ እንዲገዙ እንዲጠቀሙበት ነው። ኢራናውያን ደግሞ ገንዘቡን የፈለግነውን እናደርጋለን የሚል ሀሳብ እንዳላቸውና ሌላው ደግሞ ኢራን በአካባቢው ሀገራት እነዚህን ጸረ እስራኤል ጸረ አሜሪካ አቋም ያላቸውን ሀገራት እንዲማገዙ እንድታቆም የሚለው ይህም ሌላ ጉዳይ ነው። አሁን እየተነሳ አይደለም ነው ያለ የቀረካለና እናጠቃለን። ለምሰደር ጋር ተዳ ራን בשמחה רבה. טוב, תודה לך. אנחנו נמשיך לדבר פה. እንግዲህ ሌላው አይቸው የሊባኖስ ጉዳይ ነው። የሊባኖስ ጉዳይም ገና መፍትሄ ያላገኘ ነው። የመከላከያ ሰራዊቱ ደቡብ ሊባኖስን አልፎ አልፎ መልቀቅ አለበት እንደ ምሳሌ ተብሏል። ይህ ግን እንዴት ነው ሊደረግ የሚችለው? ጠቅላይ ሚኒስትር ናታንያሁና የመከላከያ ሚኒስትር እስራኤል ካትዝ ትላንት ጉብኝት አድርገው ነበር።
ይህስ እንዴት ነው? አዎ በትናንትናው ዕለት ጠቅላይ ሚኒስትር ቤንያሚን ኔታንያሁና የመከላከያ ሚኒስትር እስራኤል ካትዝ በደቡብ ሊባኖስ ጉብኝት አድርገዋል። በደቡብ ሊባኖስ መከላከያ ሰራዊታችን እንዳለ የታወቀ ነው። ለደህንነታችን ለመጠበቅ ሲባል በደቡብ ሊባኖስ ውስጥ የተቆጣጠረው ቦታ እንዳለ ያን ቦታ ለቆ ሂዝቡላ መሳሪያውን እስካላስረከበ ድረስ ያን ቦታ ለቀው እንደማይወጣ መከላከያ አጽንኦት ሰጥቶ የተናገሩበት ሁኔታ አለ። በሌላ በኩል ስንመለከትም በተለያዩ ሁለት ቦታ አካባቢዎች መከላከያ ለቆ እንዲወጣና ለደቡብ ሊባኖስ እንደሞ ተመክሮ ሊሰጣቸውና ደቡብ ሊባኖስ ወታደሮች የሊባኖስ ወታደሮች ያን ቦታ በመቆጣጠር ሂዝቡላንም ከመሳሪያው እንዲያስፈታ የሚል ሁኔታ አለ። ይሄ እንኳን ቃቃ ጨዋታ መስሎ ይታያል። ልክ ነህ። እኔም ማምንበት አይደለም። አንዳንድ ጊዜ ዝም ብሎ እስራኤል ዋጋ እንድትከፍል ለማድረግ ካልሆነ ትራምፕ የመካከለኛው ምስራቅ ተጨባጭ ሁኔታ የገባቸው አይመስልም እና እሳቸው የሚያስቡት በጋዛ ሰርጥም ተግባር ላይ አልዋለም፣ እያየነው ነው። ሐማስ እየተጠናከረ ነው። ኢራን ላይም አልሰራላቸውም። እስራኤል አሁን መፍትሄዋን በራሷ እጅ ማድረግ ያለባት ይመስልኛል። ካለን ጊዜ አንጻር አይቸው በትናንትናው ዕለትም የጠቀስነው ሁኔታ አለ። በተለይ ይሄ ፕሬዚዳንት ዶናልድ ትራምፕ የሀሳባቸው ምን እንደሆነ ምናልባት ወደዚህ ጦርነት የገቡበትም አንዳንዴ ስታስበው አንዳንድ ጋዜጠኞች ወይም አንዳንድ ዘገባዎች እንደወጡት እንደሚያመልኩት ካሁን በፊት ትራምፕ ከነ መጀመሪያውም ቢሆን ወደ ጦርነቱ ከኢራን ጋር በነበሩ ጦርነት የመግባት ፍላጎት እንዳልነበራቸውና በጠቅላይ ሚኒስትር ቤንያሚን ኔታንያሁ ጫና ላይ ወደ ጦርነቱን እየገቡ እየተባለ የተነገረውን ምናልባት አሁን እውን የሚያስደርግ መስሎ ይታያል። እንግዲህ ቆይተን የምናየው ጉዳይ ነው። በአማርኛ ምንም ይባላል ወይ ባልዘፈንሽ ከዘፈንሽ ባላፈርሽ ነው የሚባል እንደዛ መሰለኝ እና ወይ ባልገቡበት ከገቡ ደግሞ የአሜሪካን ሀያልነት ማሳየት አለባቸው። እስራኤል እኮ በጦር ኃይል እኮ ሀያልነቷን አሳይታለች። አሁን በዲፕሎማሲው ነው ትራምፕ እያበላሹት ያለው። ወይ ዲፕሎማሲውን መቀጠል አለባቸው ጥሩ አድርገው ወይም ደግሞ ጦርነቱን። ስለዚህ አሜሪካም ራሱ ለወደፊት በተለይ ኢራንን እና ኢራን ደግሞ ወዳጆቿ ጋር ከሆኑት ለምሳሌ ከቻይና ጋር ከሩሲያ ጋር ያለውን ነገር እንዲያጠናክር የሚያደርግ መጥፎ የቤት ስራ እያስቀመጡ ነው ብዬ ነው ማስበው እና ትራምፕ እዚህ ላይ ሊያስቡበት ይገባል። እንግዲህ ለእስራኤልም ለአካባቢውም የአሜሪካ የበላይነት ከሌለ ብዙ ዋጋ የሚያስከፍል ነው መስሎ የሚታየኝ። ሌላው ወደ ዓለም ዋንጫ ውድድር ነው የምናልፍ። ያው እንግዲህ ሌሊቱን በተካሄዱ ጨዋታዎች የአፍሪካ ወኪሏ አይቮሪ ኮስት ተሰናብታለች። ኖርዌይም ያው እንግዲህ ወደ ቀጣዩ ዙር አለፈች። ፈረንሳይም እንደዚህ በተመሳሳይ ሁኔታ በደንብ አልፋለች። ፈረንሳይ አሁን የተጣለባትን ኃላፊነት አደራ እየተወጣች ነውና እንዴት ነው አይቸው የሌሊቱ ጨዋታ እንግዲህ ጨዋታውን በሰፊው ቀደም አንተ በዜናውም በደንብ ስላቀረብከው የፈረንሳይ አቋሟን ትንሽ ምንድነው የሚባል የፈረንሳይ ወይን እየቆየ ሲመጣ ያው ፈረንሳይ በወይንም ስለምትታወቅ ነው እየቆየ ሲመጣ ጥሩ እየጠነከረ ይመጣል ይባላልና ይሄም ብሔራዊ ቡድናቸው እንግዲህ እየቆዩ ሲመጡ እንግዲህ የበለጠ የተለማመዱ የበለጠ እርስ በራሳቸው ተጫዋቾች የተዋወቁና ጥሩ ጨዋታ ጥሩ አቋም እያሳዩ ናቸው። በዚህ ይቀጥላሉ እናምናለን ነው አይቸው። እንግዲህ ጨዋታው በሜክሲኮ አሸናፊነት ሳይጠናቀቅ አይቀርም። አንድ ደቂቃ ነው የቀረው። የተወሰነ ሰከንዶች ይቀራሉ። ኢኳዶር ተጫዋች በቀይ ካርድ ወጥቷል በመጥፎ ቃላት በመናገሩ እና እናመሰግናለን። መልካም ቀን። ለሮኒ ምስጋና ይድረሰው።